ማንም ይበልጠው ዳንስ ነው ወይስ ማንም አይችልም 2030ዎች እንዴት ናችሁ ተጀምሯል ፕሮግራማችን ፕሮግራማችን ተጀምሯል እንደ ሁሉ ጊዜው የዛሬው እንደውም ለየት ይላል መሰለኝ አይደለ በዳንስ ወዝወዝ ብለን ነቃ ብለን መተናል ዛሬም እንግዲህ እንደተለመደው በጣም ቆንጆ የሆኑ ሞቅ ያሉ ፕሮግራሞችን ወደ እናንተ ይዘን መተናል እናንተም ከኛ ጋር እንድትሆኑ ነው የምንጋብዘው እንደምታውቁት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው እንግዲህ ወጣት የሚሸቱ ፕሮግራሞች አሉ ለዛሬ በደንብ ስለዚህ እንግዲህ እኔ ትራስ አጽዋና ጌታውን አሰፋ አብረናችሁን ቆያለን እስከ ፕሮግራማችን ፍጻሜ የትም እንዳትሄዱ 2030 ነው ያያችሁ የምትገኙት ከዛሬው እንግዳችን ጋር ተመልሻለሁ ከሰሞኑ መነጋገሪያ የሆነ አንድ ወጣት ነው ዛሬ እዚህ ጋበዝነው ዮናታን ደርቤ ይባላል ወደ ውጭ ሀገር መሄድ ፈልጋለሁ ብሎ ብዙ ቪዲዮዎችን ይሰራ ነበር ከዛ በኋላ ተሳካልኝ ውጭ ሀገር ሄድኩኝ አለ ብዙዎችም ማመኑት የመገናኛ ብዙሃኖች ሳይቀር ውጭ ሀገር ሄደ ተባለ ከዛ እሱ ደግሞ አልሄድኩም አለ መልሶ እና ብሔራዊ ፕራንክ ተደርገናል ነው የሚሉት ብዙዎች እስቲ እውነት ሄዷል አልሄደም አሁን እንጠይቀዋለን ደህና ነህ ሰላም እንኳን ደህና መጣ እንኳን ደህና ቆይ ዲያስፖራው ቆይ እኔ አሜሪካ ሄጄ ነው ወይስ አንተ ኢትዮጵያ መተህ ነው እናንተ መታችሁ ነው ሊጋንጃ አይደል ሄደሃል አይደል እኛ መተህ ነው ወይ ዮናታን ብሔራዊ ፕራንክ ተብሎ በጣም ነው የሳኩት እሱን ኮሜንት አይቼ ብሔራዊ ፕራንክ ነው የተደረገው ምናምን እያሉኝ ነበር አብዛኞቹ እሺ አልተጠበቀም ነበር እንደዚህ እኔም መጀመሪያ ላይ እንትን ስለው እንደዚህ ይሆናል ብዬ አላሰብኩም ነበር እንደዚህ ይገናል ብለህ አላሰብኩም ነበር መጀመሪያ ላይ የሆነ እንደ አጋጣሚ ወደ ዱባይ መሄድበት እድል ነበረ እሺ ከዛ ይሄን አጋጣሚ ለምን አልጠበቀው የሆነ ለረጅም ጊዜ የምጠብቀው ነገር እንትን ነበረ ወጥቼ ምናምን በዛች በራ ልፌ ቪዲዮ መለቅበትን ጊዜ ረጅም ጊዜ ጠብቀው ነበረ እሺ ከዛ ያጋጣሚ ሲመጣ እንደ ቀልድ ነው እዛውላ ሰላም ብያቸው የሸኘኋት ሰላም ቻው ሲሉኝ የነበሩት ሁሉ አብሮኝ የሄዱ ልጆች ናቸውና አራዝም ሰላም ብያቸው የነበሩ ልጆች አብረው የሚሄዱት ናቸው ስመው ምናምን ታለቅስ የነበረው ቤተሰቦቼ በእርግጥ በዛ ሰዓት ቤተሰቦቼ አብሮኝ የሄዱት ዱባይ ስለሚሄድ ዝም ብለው ሊሸኙኝ ምናምን የሄዱት እሺ ግን ወንዶቹ ሰላም ሲሉኝ የነበሩ ወንዶቹ ምናምን የነበሩት አብሮኝ ወደ ዱባይ የሄዱ ልጆች ናቸውና ዝም ብዬ ነው ሰላም ኬፍ ያልኳቸው እና አጋጣሚ ነው የተጠቀምኩት ሁሉንም ነገር በጣም ብዙ ሰው አምኖ ነበር በጣም ብዙ ሰው እንዴት ሄድከው ሲቪኑን ላይ ላከልኝ ሰው አለ እኔንም ውሰደኝ ምናምን ብሎ ሲቪና ፓስፖርቱን የሚላከልኝ ሰው አለ ብዙ ነበር ብቻ አጋጣሚ ቫይራል መውጣቱን ያወቅበት የደነገጥክበትን ሰዓት ነገር ልክ ስፖስት በዛ 4 ሰዓት በእኛ 5 ሰዓት ሆኖ ነበርና ከፖስትኩት በኋላ ተኛውን እንቅልፌ እሺ ከዛ ጠዋት ስነሳ ኦልሞስት ወደ 400 ምናምን ሺህ ቪው ደርሷል ላይኩ በጣም ብዙ ሜሴጅ ቴሌግራም ላይ ምን ይተልኩልኝ ገብቼ ሳይው እንዴ እውነት ሄደክ ነው እንዴ ሄድከው ምናምን ሎፍ አትራክሽን ነው ምናምን በጣም ብዙ እንትን አለ የተሰሩ ቪዲዮዎች ትንተና ነው እንዴ ትንተናዎቹማ ይለያሉ ፌስቡክ ላይ ገብቼ ያየሁት ነበር አሁን ለምሳሌ አንድ ልጅ የጻፈው ዮኒም በቅርበት አውቀዋለሁ አለ እሺ ቪዛው ኦልሞስት እጁ ላይ ከገባ 4 ወር ሆኖታል በቅርበት አውቀዋለሁ አለ በቅርበት አውቀዋለሁ ቪዛው ኦልሞስት እጁ ላይ ከገባ 4 ወር ሆኖታል ከዛም በኋላ ነው 3 ወር በኋላ ነው ላከኝ ብሎ መስራት የጀመረው ምናን የሚልም ኮሜንት አይቼ ነበር ቤተኛ ሆኖ ማለት ነው በቃ በጣም ረጅም ቴክስት ነው የጻፈው ረጅም በቃ ማብራሪያ ነው የጻፈው ከበፊት ሰራ የነበረውን ነገር አሁን እንደዚህ አይነት ነገር ላይ ነው አሁን እንዲህ ነው ብቻ ላንተ ደስ ብሎኛል አይነት ነገር ነው የጻፈው እሺ ሌሎችም ደግሞ አሉ መጀመሪያም ኪዩኤስኤ ነው የመጣው እኛ ላይ ሲቀልድብን ምናምን ነው እንጂ መጀመሪያም ኪዩኤስኤ ነው የመጣው እንጂ ምናን የሚልም ነገር አለ ለነሱ ትንሽ ጨንቆኝ ነበር በዛ ሰዓት እንደዚህ አይነት ነገሮችን ሳይ ሐሳብ ይዞኝ ነበር አሁን እንዴት ብዬ ነው አሁን በጣም እየተሰራጨ ነበር በጣም ኦልሞስት በጣም ብዙ ቪዲዮ ነው የተሰራው ቪዲዮ ወደ 1.2 ሚሊዮን ምናምን ታይቷል ቪዲዮ ላይ እሺ እና በጣም ብዙ እየተሰራው ነበር ደግሞ እየሰሩ የነበሩ ሰዎችም በጣም ቫይራል እየወጣላቸው ስለነበረ ጀስት አሁን የምን ብዬ ነው ደግሞ ፕራንክ ነው የሚለውን ነገር ማሰብ ጀመርኩኝ በዛ ሰዓት ማለት ነው እና አሁንም ድረስ ቅርብ ሰዓት ድረስ ፕራንክ ነው ብዬ ከለቀኩ በኋላ ፕራንክ አለመሆኑን ያለመኑ አሉ የምታዩት ቦታ ዩኤስኤ ላይ አትላንታ ኦርላንዶ የሚባል ቢች ነው እንጂ ዱባይ አይደለም ያሉ ሰዎችም ነበር ግግም ብለው በቃ አላምንም በቃ እንደዛ ቦታውም ድጋሚ ደብል ፕራንክ ላይ ያደረገን ነው እንጂ ይሄ ነገር አሜሪካ ነው አሁንም ድረስ ምናምን ብለው እንትን የሚሉ ሰዎችም ነበር ሬዲዮ ላይ ሁላ ተነግሯል አልክ የሆነ አንድ ጣቢያ ስቴሽን ላይ ተነግሯል ጀስት ሄዷል አይነት ስለ ሎፍ አትራክሽን ነው የሆነ ቢቻቸው የሚሰጣቸው ጊዜ ያለና እሱ ጊዜ ላይ ሄዷል ልጁ ምናምን አይነት ነገር ብሎ ስለ ሎፍ አትራክሽን ይሄ ልጅ ምናምን ያወራ ነበር ሲል ሰውየው ሲናገር ነበርና ትንሽ እንደዚህ አይነት ነገሮች ማለት ይሄ አሁን እንደውም አንዳንዶች ሲናገሩም እንደነበረው ድክመታችንንም ያሳየ ነገር ነው በትንሹ ነገሮችን ማመን ወዲያው በቃ እንዴት ለምን ብሎ አለመጠየቅ መረጃ የሚያጋራም ሰው ደግሞ
መጠየቅ አለመቻል ማለት አሁን አንተን ቢጠይቅ ያልቃል ብዬ አስባለሁ ጉዳዩ ነበር። መጀመሪያ ላይ ምን ሳስበው ይሄን ነገር ሳስበው ሌላ ከፕራንክነቱ ባለፈ የሆነች ትንሽ ሂንት ለሰዎች የሆነ ግንዛቤ ማስጨበጫ ይሆናል ብዬ ነበር ያሰብኩት መጀመሪያ ላይም ነው። ስለ አሁን ለምሳሌ ከፕራንክነቱ ባለፈ የሆነ ትምህርት ይሰጣል። አሁን እንደ ግለሰብ ማለት ነው እኔ ግለሰብ እንደ ግለሰብ እኔ ላይ አጠፋውም ብሰርቅም ምንም ብልም ምንም መረጃ በዚህ ልክ ነው የሚሰራጨው ማለት ነው። ትክክለኛ ይሁንም አይሁንም ይሄ መረጃ አንድ ሰው እንዲህ ብሎ ተናገረ ማለት የሆነ ታማኝነቱ ያላቸው ሰዎች እንዲያወሩ ማለት በቃ አሁን ሰርቄም አጥፍቼም ገሏል ብሎም ተወርቶ ቢሆንም የሆነ ሰው ተቀበለ ማለት ይሄ ነገር ተሰራጨ ማለት ነውና መረጃን ስንቀበልም ስንጣራም ሼር ስናደርግም ምንም ስናደርግም የሆነ ፌክ ኒውስ እንዳይሆን የተጣራ ነገር ሆኖ ቢቀርብ ብዬ ነበር መጀመሪያም ላይ ከፍራንኩ ባለፈ አሁን ላይ መረጃ ማስተላለፍ የምፈልገው ማለት ነው። ዜናውን የሰራ ሰው የጠየቀህ እውነት ነው እውነት አይደለም ብሎ አንድ የጠየቀኝ ሰው የለ፣ ማንም የጠየቀኝ ሰው የለ። እንደመጣ በቃ ቪዲዮን አይቶ አውርደው ሲመስለኝ መሽቀዳደም ነው መሰለኝ። አንድና እንትና ሳይቀድመኝ ዜናውን ልስራ እንትና ሳይቀድመኝ የሚል ነገር ነው የሚመስለኝ እንደኔ ኦፒኒየን ሐሳቤ እንደዛ ስለሆነ ቼክ ያደረገኝም ሰው የለ። ቢያደርገኝ በእርግጠኝነት እነግራቸዋለሁ፣ ምክንያቱም ትላልቅ ሰዎች ስለሆኑ እነግራቸዋለሁ። በጣም ትክክል ሐሳብ ነው ያነሳው። ያው ትንሽ መረጃ ይወጣል ከዛ በኋላ ማንም ሰው ለምን እንዴት ምናምን አይልም ወዲያው ያባዘዋል። እኔ ግን የገረመኝ የሄድክበት ርቀት አሁንም ድንገት ቪዲዮ እንትን አለብኝ እንጂ ምንድነው የሆነች ልጅ አወቀችብኝ እንጂ እስከ ዴይ 10 ድረስ ልሄድ ነበር። ዴይ 5 ድረስ ደርሻለሁ። ቁርስ እንብላ ምሳ እንብላ ሾፕ እንውጣ ምናምን እያልኩኝ ቪዲዮ እስከ ዴይ 10 ድረስ ልሄድ ነበርና የሆነ ፎቶ ፖስት አድርጌ ነበር። እሱን ፎቶ ከጀርባ የሆነ ጽሁፍ ታፔላ ጽሁፍ ነገር አለውና እሱን ፎቶ ክሮፕ አደረገችውና ጎግል ሌንስ ላይ ከታ ይሄ ሎኬሽን የት ነው ስትላት ዩናይትድ አረብ ኤሚሬት ብሎ አመጣላት። ከዛ እሱን ስክሪን ሪከርድ አድርጋ ፖስት ስታደርገው ሰው ሜንሽን እያደረገ ይመጣ ማለት ነው። ኦኬ ቀድሜ ከምበላ ብዬ ዴይ 5ን እንደፖስተድኩት በአንድ ሰዓት ነው በቃ ፍራንክ ነው ብዬ ፖስተድኩት። አማራጭ አልነበረኝም። እንዴት ነበር የምትሰራው ቪዲዮቹን? በቃ ፌሱ የኔ ፊት ብቻ ነው በዛ ሰዓት የኔ ፊት ብቻ ነው እኔ እንጂ ቪዲዮቹ እንዳለ የኔ አይደሉም። በቃ ጓደኛ ያለ አንድ በዚህ ገና ሲሄድ የነገርኩ ጓደኛ ያለ አትላንታ ነው ያለው እሱ አትላንታ ከዛ ጆርጂያ በቃ እሱ ጫማ ሲገዛ ሲወጣ ሮዱን ምናምን እየቀረጸ ይልክልኛል። እኔ ትራንዚሽኑን እያስተካከልኩ የሱን ውሎ ነው የምናይ ነበረው ማለት ነው። ያንተ የኔ ውሎ አይደል የሱ ውሎ ነው። የሆነች ቦታ ላይ ብቻ ነው ትራንዚሽን እሱ ትራንዚሽን ሊያዞር ሲል የሱን ትራንዚሽን ሰልፊ ታደርገዋለህ። አዎ እሱ ሲያዞረው የራሱ ሰልፊ ላይ በሚያደርግበት ሰዓት ላይ እሱን አውጣውና እኔን ከታለው እንዳያስ በመኪና ውስጥ ከሆነ እየቀረጽ ያለው መኪና ውስጥ ሆኜ ይቀረጻለሁ። ሮድ ላይ ምናምን እየሄደ ከሆነ ሮድ ላይ ሳላስባንም እንዲሁ ነው ዞር ነገር አድርጌ ያወቁብኝም ነበሩ በሰዓት እንደዚህ ዱባይ ዊምፒ አይደለ እንዴ ይላሉ። ዱባይ ዊምፒ የሚባል ቦታ አለ እንደዚያም ያወቁብኝ እነዚህ አይነት ዱባይ ነው ምናምን ሲሉ ኮሜንቱን አጠፋዋለሁ እንዳያውቁ ማለት ነው። ቀድሞ እንትን እና ተከራከራለህ ደግሞ አንዳንዱ ከራካ አሁን ለምሳሌ አንተን አላምንም ዋይት ሃውስ ሄደ ፎቶ ካልተነሳ አላምንም ምናምን አለኝ። ከዛ ወዲያ ጎግል ላይ ገባውና ከአትላንታ ዋይት ሃውስ ምን ያህል ይርቃል ምናምን ሰርች አደረኩ። ሳይው 9 ሰዓት ከ30 ደቂቃ ይርቃል 600 ምናምን ማይልስ ነው ምናምን ይላል። ከዛ ገባውና ያው እኔ ካለሁበት አካባቢ ትንሽ እንደዚህ አይነት ሰዓት ስለሚርቅ ያው እንትን ለመሄድም ማለት ነው ጎግል ላይ ያየሁትና 9 ሰዓት ከ30 ደቂቃ ይርቃል ኦልሞስት 60 ማይልስ ምናምን ነው ስል በቃ ኦኬ 60 ማይልስ ማለት ጀምር ከኪሎ ሜትር ወጣ ምናምን ይለኛል ልጆች። እኔ ብሔራዊ ፍራንክ እውነት ግን መጀመሪያውን እስቲ ወደ መጀመሪያው ጥንስሱ ወደ ተነሳበት ላከኝ እያልክ ቪዲዮ ከሰራበት ጊዜ እንጀምር። ይሄን ያህል ነው የምትወደው ማለት ነው ውጭ መውጣት ወይስ ምንድን ነው ነገሩ? ያው ሁሉም ሰው በቤቱ የሚፈልገው ነገር የኔ ሶሻል ሚዲያ ላይ ወጥቶ ገነነ እንጂ ሁሉም ሰው ከሀገር መውጣት ይፈልጋል። ከሀገር መውጣት ሁሉም ሰው አትበል። እኔ ሁሉም ሰው ያለው በጣም እኔ አልፈልግም። እኔ ራስህን ቻል ኦልሞስት ሁሉም ከሀገሩን ጠልቶ ሳይሆን ከሀገር መውጣት የሚፈልገው የኔ የተሻለ ነገር ፍለጋ ነው። እኔ በወጣ አሁን ለምሳሌ የሆነ እኔ ስራ ሰራለሁ ስራ ሰርቼ የሆነ ማገኘው ብር አለ እኔ በሱ ብር ቤተሰብ አግዛለሁ ወይስ ትዳር መስርቼ ከዚህም በኋላ እንትን እላለሁ የሚለው ነገር ያሳስባል እንደ ሰው ማለት ነው። ስለዚህ የሆነ የተሻለ ነገር ለማግኘት የተሻለ ቦታ ትመኛለህ አንተ እና የሆነ ሰዓት ነው በቃ ወጥቼ ማታ ነው እቃ ልቀበል ኤርፖርት ሄድኩኝ። ከዛ ዝም ብዬ ነው ወጣው በቃ 6 ሾው ሸኝቼ ነበር ከዛ በፊት ማለት ነውና 6 ሾው ሸኝቻለሁ። የኒስተራ መች ነው አይነት ነገር ሰራው ቪዲዮ ከጀርባ የሆነ የሚያሳዝን ክላሲካል ከተትኩበት በቃ የሆነ አንጀት ይበላ ነበርና ቫይራል ወጣ እሱ። ከዛ ከሆነ ከትንሽ ጊዜ በኋላ ደግሞ ሰው ተቀበልኩ። ከዛ በቃ ፈጣሪ ወይ እስከዛሬ ሸሸኝ ነበረ ዛሬ ተቀበልኩኝ ያመሰግናል አይነት ነገር ሰራው። ከዛ የሆነ ፊድባኩ የሆነ ለኔ ጥሩ እየሆነ መጣ። ከዛ ዝም ብዬ ላከኝ ማለትም ጀመርኩኝ በቃ አንጀት መብላት ጀመርኩ። የሆነ ባንዲራ ይዤ ምናምን ነገር ወደ አውሮፓ ላከኝ ሚል ቲሸርት አድርጌ ምናምን ጭራሽ ባንዲራዎች ገዛ ቲሸርትን አሳተም አሜሪካ ትሪንግ ምናምን ሚል ቲሸርቶች አሉ ምናምን እንደዚህ አይነት ቲሸርቶች ነበሩ። የሆነ በቃ ይሄ በጣም ሰው እየፈንጣ
የለመደኝ ሲመጣ ምናምን ነገር ሄድኩ ብልም የሆነ የሚያስበው ነገር ስላለ እድሉን ተጠቀምኩት። የሆነ ይሄ ልጅ ላከኝ እያለ ሄደ ምናምን ብለው ልክ እኔ ሄድኩ መስሏቸው በሎፍ አትራክሽን ሊሄዱ ብዙ ሰዎች ሰርተው ነበር። እንደውም እንዴ ትሬንድ ሆኖ ሎፍ አትራክሽን ከሆነም ባንዲራ የሚገዛ ልጅ ነበር ላከኝ ቁጥር 2 ምናምን ብሎ ባንዲራ ገዝቶ ምናምን ነገር የጀመረም ልጅ ባንዲራህን ስጠን የሚልም አለ። አንተ ባንዲራ ገዳ ባንዲራዋና ካርቶኗ ገዳላት ምናምን ካርቶኗን ስጠኝ ምናምን የሚሉም ነበር። ቲሸርቷን የሚሉኝ ነበር ምናምን ነገር። ሁለተኛ ደግሞ እኔም ላከኝ ብዬ ከስሰራ በእኛ ኮንሰልተንሲ በኩል ነው ሄደው ብሎም የፖሰቱ ሰዎች አሉ። በዚህ አጋጣሚ እነሱ ሰዎች ካዩዋቸው ፌክ ናቸው። በዚህም ፌክ እንደሆኑ ማረጋገጥ ይቻላል። ማስታወቂያ ሰሩብህ ይሄ ልጅ ላክ ነው እኛ ነን አይነት ነገር ብለው በኮንሰልተንሲቸው የሰሩ ሰዎችም አሉ። ጀስት በቃ እንዲህ አይነት ማጭበርበሮችን ምኖችን ምናምን ስላሉ ብቻ ብዙ ነበር የነበረው ነገር። ግን አሁን ስንት ጊዜ ሆነ አሁን ላከኝ እያልክ? 6 ወር አለፈኝ። 6 ወር በዛ ውስጥ ልውሰድህ ያለ የለም? ልውሰድህ ያለ አለ፣ ግን ያው አንዳንዱ ኢንቴንሽናቸው ደስ አይልም። ትክክለኛ መረጃውም ሰው የሚነግር ሰው ስላልነበረ በጊዜው ኢንቴንሽኑ ለጊዜው ይዤው ነበር። በዛ ሰዓት ላይ ዝም ብዬ መስራት ምናምን ነው እንጂ ትክክለኛውን እንትን አልሞከርኩም ነበር። የዱባይ ጉዞ እንዴት ተሳካ ግን? ማለት ለመጀመሪያ ጊዜ ነው የወጣው ከኢትዮጵያ እኮ። ታዲያ በላከኝ ነው ይሄም ለሎፍ አትራክሽን ነው ማለት ይችላል ነው። ግን ያው እኔ ዱባይ አልነበረም ነው እና አሜሪካ ላይ እንደና አሜሪካ ላይ እንደማገጥኩ ነው የምቆጥረው። አሜሪካ ላይ ቺት እንዳረክ ነው የምትቆጥረው? እንደዛ ነው ቆጥረው። እንዴት ሄድክ እዛ? ዱባይ ላይ የሆነ እዛ አንድ ጓደኛ ያለ ከሱ ጋር በመናገር ነው ቪዛው ምናምን ጨርሶልኝ ሄድኩት። ለስራ ነው ለመዝናናት ነው? አይ ለምንም ለመዝናናት ነው፣ ሌላ ነገር አይደለም። ኦኬ። ቲክቶክ ላይ ብዙ ቆይተሃል፣ ቪዲዮዎች ስትሰራ በጣም ቆይተሃል። አሁን ያው በዚህ በፕራንኩ ምክንያት ብዙዎች ስላንተ መነጋገሪያ አድርገው አንተን ስላንተ መስማት ጀምረዋል። ሶ ያው ብዙ ቆይታህን የሚያውቅ በደንብ አውቀዋለሁ የሚል ሰው አንድ ቪዲዮ ላከልኝ ለኔ። ህዝብ በተሰበሰበበት ቦታ ላይ ሄደ እንዲህ አይነት ዳንስ ትደንስ ነበር? በፊት ሰራ ነበር። አሁን ላይ ግን ስራ ብትለኝ አልሰራም። አዎ። ምን ገጠመኛል የዛን ሰዓት? በጣም የሚያስፈራ ይመስለኛል ቪዲዮዎቹን ሳያቸው። አዎ ገጠመኝ ነበረ። በቃ አንዳንድ እኛ ሀገር እንደዚህ አይነት ነገር ስላልተለመደ የሆነ በቦክስ መጥቶ መንጽሮ ተሰብሮ ምናምን የነበረ ሰው ነበር። በቦክስ መታኝ። አንዱ በቦክስ መታኝ። እዚህ የዲናሞል አካባቢ ምንድነው የሚያስጨው ምናምን አይነት ነገር የሆነ ረጅም ጊዜ ሲጠብቅ አይነት ነገር ነው የሚመስለው። በቃ ይሄ ልጅ ባገኘው አይነት ሲል የመሰለኝ ጊዜ ና ምናምን አለኝ። ከዛ እኔ ደግሞ በቃ እሺ አቤት ምናምን ሰላም ብዬ የሚያቀኝ ሰው ይሆናል ምናምን ብዬ ና ሲል ሄድኩኝ። ምንድነው የሚያስጨው ምናምን ብሎ መነጽር መሆኑ በጀኝ እንጂ መነጽሩ አንዷ ወለቀች። ከዛ በጊዜው በቃ እዛ አካባቢ እንትን ተባለ ምናምን ነገር። ይገርማል። እና አሁን ዳንሱ የለም ነው የምትለኝ? ወይ ዳንሱ የለም አሁን የለም። ዳንስ ኦልሞስት ከነዚህ ከዳንስ ላይፎች ነው ወጥቻለሁ። አዎ የሆነ ሰዓት ላይ ከባድ ህመም አጋጥሞ ነበር። በጣም አይደል? እስቲ ምንድን ነበር ህመሙ? ህመሙ 2014 ወደ መጨረሻ አካባቢ ምናምን ነገር ነበር እና የሆነ ባልጠበቅኩትና እንትን ባላልኩት አጋጣሚ ነው የሆነ ዝቅ ስል ስነሳና መንቀሳቀስ አቃተኝ ምናምን ነገር። ከዛ ወደ ሆስፒታል ሄጄ ቼክ ስደረግ ትርፍ አንጀት ነው ተባልኩ። ከዛ በዛው ሰርጀሪ መሰራት እንዳለብኝ ነገሩኝና ሰርጀሪ ተሰራው በጊዜው። ከዛ ሰርጀሪ ተሰቼ ቆየው ምናምን ነገር። ባዮፕሲ የሚባል ምርመራ አለ። ናሙናዋ ከወጣች በኋላ ያቺ ናሙና ምን አለች ምን አለው ምናምን የሚለውን ቼክ ለማድረግ ጥቁር አንበሳ ይላካል። እሷ ውጤት እንደመጣች ነው እኔ ያንቺኛው ውጤት በደንብ ሳላይም ምንም ሳልልም ለስራ ጅጅጋ ተላኩ ማለት ነው። እና እዛ የነበርኩ ሰዓት ላይ ልክ ለካ ባዮፕሲ ውጤቱ ቼክ አድርጌ ነበር መሄድ የነበረብኝ በጊዜው። እሱ ውጤት ሲታይ የሆነ ቲቪ ያሳይ ነበር፣ የአንጀት ቲቪ ያሳይ ነበር። ቲቪዋ ከበላችኝ በኋላ አንድ ሰው እቺ ወጥቶ በሰገራ ቧንቧ የሚወስደው እንትን ተበልቶ በተፈጥሮ ፌስቱላ እንደሚባለው አይነት ነገር ማለት ነው። ፌስቱላ እንደሚባለው ወደ እዚያ መጣ። ያበጠ ያመመኝ መጣ ምናምን ነገር። ትንሽ ሰዓት ከቆየ በኋላ ያበጠችው ፈነዳች፣ ራፕቸር አደረገች ማለት ነው እዛው። ከዛም በኋላ ለ8 ወር ለ7 ወር ለ9 ወር የሚሆን አካባቢ ከ8 እስከ 9 ወር ለሚሆን አካባቢ ኦልሞስት ቁስሌ ክፍት ነበር፣ እየተጸዳ ይሸፈነ። ሰርጀሪ ከተሰራ ኢንፌክሽን ፈጥሯል። ኢንፌክሽን ፈጥሮ ስለነበረ በቲቪ አንታይ ቲቪውን ስትወስድ ራሱ ያገግም እንጂ እኛ አጽድተ ነው ከሰፋ ነው ኢንፌክሽን ስለፈጠረ ድጋሚ ራፕቸር የማድረግ እድሉ ሰፊ ነው አሉኛ ሐኪሞቹ። እና ክፍት ነበር፣ 8 ክፍት ነበር፣ እየተጸዳ ይሸፈናል አይነት ነገር። እንደዚህ በቃ አሁን ላይ እንደዚህ እንደምትኝ አልነበርኩ። በጣም ለብሻቸው ሲሄድ የነበራቸው ልብሶች በጊዜው ሰፍቶኝ ነበር ምናምን። ከዛችሁ አዎ በጣም ሲሄድ ወደ 53 ወደ 54 ኪሎ ነበርኩ በጊዜው ያን ጊዜ።
ስመለስ ወደ 44 ምናምን ኪሎ ገብቼ ነበር። በጣም ቀንሻለሁ። ቲቪ ውስጤን በልቶታል በጣም ምን አይነት ነገር ምናምን ነገር። እኔ እንደውም ያኔ በጣም አዝኜ የነበረው ትንሽ እህት አለች እና ስመጣ አላወቀችኝም ጭራሽ። ማን ነው ምን አይነት ነው ይሄኛው ዮናታን ነው አንተ ማን ነህ አለችኝ። እኔ ማለት ነው የሆነ በጣም ፊል አደረኩኝ በዛ ሰዓት። በጣም እንትን እንዳልኩ ነበር የተሰማኝ በጊዜው ማለት ነው። እና በጣም ከባድ ጊዜ ነበር ለኔ ለቤተሰቦቼ ምናምን ከባድ ጊዜ ነው። ቲክቶክ ላይ ሁሌ ፖስተዋለሁ እሱን ቪዲዮ። በጣም ፈጣሪ ያደረገልኝ ለነገር ለኔ ብዙ ስለሆነ ሰዎች ምንድነው ይሄን ቪዲዮ ደጋገምኩ አይነት ነገር ይሉኛል። ለኔ ከባድ ጊዜ ነበር ያ ጊዜ በጣም ማለት ነው። ያስፈራል፣ በጣም ያስፈራል። ብቻ በዛ ሰዓት ራፕቸር ያርጉብኝ በነበረ ሳለ አይኔን አልጨፍንም ነበር በጊዜው መሞት ምናምን ነበር የሚመስለኝ በዛ ሰዓት። አይዞህ አሁን እኮ ደህና ነህ። አሁን አልፏል ዮኒ፣ አሁን አልፏል። አይዞህ እና እንደዛ ነበረ። ብቻ በጣም የሚያስጠላ ጊዜ ነበር። እንዲህ ማልናገራቸውም በጣም ብዙ ነገሮች አጋጥሞኝ ነበር እና እሱ ነገር አንዴ ሰው ሆኖ እንዲያደርጋል የምትላቸውም ጊዜዎች አሳልፌያለሁ እዛ ማለት እና እነሱ ጊዜ አልፎ እዚህ ሰዓት ደርሻለሁ። እና እኔ ያሳለፍኩትን ጊዜ ሳስበው ነው እንትን የሚለኝ በጣም። እናቴ ከኔ ጋር አብራ በጣም ለፍታለች በጊዜው። አባቴ ወንድሞቼ ስራቸውን ትተው ኦልሞስት ከኔ ጋር ነበር ሲያሳልፉ የነበሩት እና ከባድ ጊዜ ነበር በጣም። አይዞህ ወንድሜ፣ አይዞህ 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 አይዞህ። አሁን ደህና ነህ? እሺ አይዞህ። እንዲህ አይነት ጊዜዎች ሰዎችን ያጠነክራሉ ይባላል። በቃ አዲስ ሰው የሆንከው ከዛ በኋላ ይመስለኛል። አዎ ኦልሞስት በቃ እንደዚህ ወደ ጅጅጋ ሄጄ እንደዚህ ባልታመም ኖሮ ደግሞ በህይወትም አልኖርም ነበር። ከዛ የባሰ ችግር ያጋጥመኝ ነበርና ፈጣሪ ወደሱ ሊያሸሽገኝ ሲፈልግ ወደሱ ሊያቀርበኝ ሲፈልግ ነው ወደዛ ቦታ የወሰደኝ እንጂ በጣም ይከብድ ነበር በጊዜው። ስልኬ እጄ ላይ ያለመኖሩ፣ ቤተሰብ እጄ ላይ ያለመኖሩ፣ ቤተሰብ ከኔ ጋር ለመኖሩ፣ ብቻዬን ነገሮችን እንድጋፈጥ እዛ ቦታ ላይ መሆኑ ለኔ አሪፍ ጊዜ በቃ። እዚህ በሆን ኖሮ ደግሞ በቃ ወደ መጀመሪያ ወደ ነበርኩበት ተመልሼ ምናምን ነገር ምናምን ፈጣሪ በአንዴ ሳይሆን ረጅም ጊዜ ብዙ ጊዜ ማስጠንቀቂያ ተሰጥቶኛል። የስለት ልጅ አይነት የምባል ልጅ ነበር የምመስለው እኔ አይደለሁም፣ ግን እንደዛ አይነት ልጅ ነበር የምመስለው። በቃ ህመም አያጣኝ ምን አያጣኝ አይነት እንደዛ አይነት ነገር ነበርና እነዛን ማስጠንቀቂያዎች እኔ ራሴ በራሴ እንትን ባለማለቴ በማለት የሆነ እንደ እንትን ባለመውሰዴ ነው ፈጣሪ ሰውን በህመም ይቀጣል ስለሚጠላ ምናምን አይደለም እንደዛ የሚያደርገው። በቃ ታያለህ እንደ ሰው ያለው እኔ ሰው በጣም ጠብቅ ነበር እዚህ በነበርኩ ሳለ ሰው ጠብቅ ነበረ፣ በጣም ሰው ላይ ትረስት አደረግ ነበረ ምናምን። ግን ወሰደኝ በቃ ብቻዬን ወሰደኝ፣ ማንም ወደ ሌለበት ቦታ ወሰደኝና ሰው ላይ ሳይሆን ራሱ ላይ መተማመን እንዳለብኝ ያሳየኝ በጊዜው ማለት ነው። ምንም ቢሆን ምንም ወዴትም ልውጣ ልግባ ምንም መተማመን ያለብኝ ፈጣሪን እንደሆነ ነው በቃ በሳሳት ያወቅኩት ማለት ነው። ስለዚህ ከዛም ጊዜ በኋላ ሰው ላይ ያለኝን ትረስት አነሳው። በቃ ብታመምም ምንም ብል ፈጣሪ ነው ከኔ ጋር ያለው ምናምን ነገር በቃ ጥሎ ማይጥል ፈጣሪ ስላለ ብዬ ነው በቃ ከዛን ጊዜ ይሄን ትምህርት ሊሰጠኝ ነው ያሰበው ፈጣሪ። ነገሮችን ለበጎ መውሰድ ጀመርኩኝ። ከዛን በኋላ በቃ ከዛን ጊዜ ጊዜው አለፈ፣ ቶሎ ሂል አደረኩኝ፣ ተሻለኝ ምናምን ነገር በቃ መድኃኒቱ ስቅ በራሱ ዘጋ። በቃ ከእግዚአብሔር ይመስገን ከዛን ጊዜ በኋላ በጣም ደህና ነኝ። በጣም አሪፍ ነው። በችግሩ በሚያሳልፈው ፈተና የሚማር ሰው ራሱ አንድ አስተዋይ ሰው ነው ይባላል። ገብቶሃል? ልብህን ባደነደንከው ቁጥር ከባዱ ነገር ነው ወደ አንተ እየመጣ ያለው ማለት ቅድም አንተም እንዳልከው ትንንሾቹን ነገር ከመጀመሪያው ብታውቃቸው ኖሮ እኮ ይሄም አይፈጠርም ነበር። ይሄንን አውቀህ ወደ ራስህ ተመልሰህ ቶሎ ብለህ ነቃ ማለትህ በጣም አሪፍ ነው። እንኳን ደህና ሆንክ። በጣም ደስ ብሎኛል ደህና ስለሆንክ። ላከን ብለህ ደግሞ መጣ። በሙያ ላብራቶሪስት ነህ? የህክምና ላብራቶሪስት ነህ። እንዴት ነው ማለት ከስራ ጋር አሁን ቲክቶክ ስትሰራ ሶሻል ሚዲያ ላይ ስትሰራ ከዚህ ጋር ያለው ግንኙነት እንዴት ነው? ይለያያል። ያን ስራ ነው፣ ሰውንም እንደማገልገል ነው ያ ስራ። ይሄ ደግሞ እንደ ኢንተርቴይንመንት ነው። አሁን እኔ አንተ ጋር መጥቼ ደሜና አምኜ እሰጥሃለሁ። የሚያዩኝ ሰዎች ነበሩ በጊዜው። ይሄ ልጅ የት ነው አውቀው ብለው ድንገት ሲያዩኝ ነው እንትን የሚሉኝ። ከዛም በኋላ ነው አንተ ጋርማ መጥቼ አምኜ እንትን አለን ምናምን የሚሉ ሰዎች አሉ። በእርግጥ በጊዜው ጓደኞቼ በተለይ አያምኑኝም፣ ጭራሽ አያምኑኝ። ሰራች እንዲህ አይደል እንዲህ ብታረዳቸው አያምኑኝ፣ ጭራሽ አይመጡም።
አይመጡም ነው ጋር። ግን አንተ በስራ በደንብ ጎበዝ ስለሆንክም ነው እስከ ጅጅጋ መሄድከው። ፐርፌክት። አይ ስራዬ ላይ በጣም እንትን ነኝ። ላብራቶሪስቶች ማለት ከማውቃቸው ጓደኞቼ በስራ በተለያዩ እንደማገኛቸው ብዙ ገጠመኝ ይነግሩኛል። ገጠመኝማ እኛ ጋር አይደለ ገጠመኝ ይነግሩኛል። እና እስቲ ምን ገጠመኝ አለ? ናሙናት አምጡ ብለህ ትሰጣለህ። ወረቀት ታያለህ፣ የታዘዘላቸውን ታያለህ። ከዛ ለምሳሌ እኔ ገጠመኝ ወረቀቱ ሰገራን የታዘዘለት በጊዜው። ከዛ ይሄን አምጣ ብዬ ሰጠሁት ሰውዬው። ከዛ ሽንት ቤት ሄዶ ሞክሮ አጥቶ ነው መሰለኝ ዋሽንት ይዞ መጣ። ከዛም በኋላ ሰጠ፣ ናሙናውን አስቀመጠ። ከዛ ውጤት የሚደርስበት ሳለ መጥቶ በስነ ስርዓት ውጤት ጠየቀ። ውጤት ሰጥቼ ነው ምንድነው ፈልገው አጡት። ወረቀቱ ተገኝቷል፣ ናሙናው ታጣ። ከዛ ናሙና የታጣው ለካ እሱ ዋሽንት ነው የሰጠው። ከዛ ምንድነው ግን የሰጠው ምናምን ሲባል ዋሽንት የታዘዘልህ እኮ እንትን እምቢ ሲያደርገኝ ምን ላድርግ ታዲያ? እና እኛንም ማስለፍቶን ፈልገህ ምናምን ካጣ በኋላ ነው እንዲህ እና እምቢ ሲለኝ ምን ላድርግ አለ። እምቢ ሲለኝ ምን ላድርግ ታዲያ? በቃ በተገኘው ይሰራ አይነት ነገር የሆነ በተገኘው ይሰራ። ሌላም አጋጣሚዎች አሉ። ዋሽንት እነዚህ ስኳር ታማሚ ምናምን ሲሆኑ ኬቶን ይሰራላቸዋል። እሺ። እና እሱን ቼክ ለማድረግ እቃ ሰጠሁት። እዛው አካባቢ ነው። ከዛም በኋላ ተኝቶ ስለነበረ መንቀሳቀስ ይችላል፣ ግን ያው ተኝቶ ስለነበረ በተኛበት ናሙና አይ ዋሽንት ነበረ። ከዛ እዛው እንዳጋጣሚ የሚጨርስ መስሎት ነበረ ሽንቱን። ከዛም በኋላ ሸና ሞላው። ልክ ሲሞላበት እንዲያያዘውና ሌላ እቃ አስተኛለኝ። እዛ ምን ቆመ ታየኛል። ሌላ እቃ አስተኛ እንዲህ ይዞታልና ብዙ ነበር እና ሰጣው ዞር። አይ እቃው ያም ሊሞላበት ስለሚችል ሃይላንድ ፈለኩ፣ ሃይላንድ ሰጠው። ሌላ ሶስተኛ እቃ ከምሰጠው ወይኔ ጉዴ ገደልከኝ። ለዚህ ነው ስራውን በጣም የምትወደው ይመስለኛል። ይወዳል፣ ደስ ይላል፣ ኢንቫይሮንመንቱም ደስ ስለሚል። በቀጣይ ምንድን ነው እቅድህ? ማለት የላከኝ መጨረሻ ምን ሆነ? ያው ላከኝ ነው። ከዚህም በኋላ እስካልተላኩ ድረስ መላክ ላከኝ። ድጋሚ በአዲስ መንገድ ጀምረናል። የሆነ ቀየር አድርገም ራሱን ባይሆንም ቀየር አድርገም ትሰራለህ። እሺ። እና በዚህ አጋጣሚ መናገር የምፈልገው ነገር ሄጄ ነበር አሜሪካ፣ ዲፖርት አድርጎኝ ነው። ይሄ ውሸት ነው። ዲፖርት አድርጎኝ ነው። እኛ ማስተላለፍ የምንፈልገው ይሄ ውሸቱን ነው። ባይሆን ያያችሁትን ሁሉ አትመኑ። እሱ በጣም ትልቅ መልእክት ይመስለኛል። በቃ ይሄ ፌክ ኒውስ እኔ አሁን እንደ ግለሰብ ነኝ፣ እንደ ሀገር ፌክ ኒውስ እንዴት እንደሚሰራጭ ነው። በቃ የሆነች ትንሽዬ ክር ትይዛለህ፣ ያቺን ክር እንዲህ የተተለተልክ መሄድ ማለት ነው። በቃ አንድ ሰው የያዘውን ነገር የሚታይ ነገር እንዳለ የሚታመን ነገር አይደለም። እናረጋግጥ፣ ከምንጩ እናረጋግጥ ምናምን አይነት ነገር ነው። መረጃ የሚያስተላልፉ ሰዎችም ከምንጩ ማረጋገጥ በጣም ጥሩ ነው። በጣም እናመሰግናለን ዮኒ፣ እዚህ ስለመጣህ እኔ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ላከኝም ሊሆን ይችላል ወይም ሌላም ደግሞ ኮንቴንት ይዘህ መተህ ድጋሚ ተመልሰን እንደምንገናኝ ተስፋ አደርጋለሁ። በርታ። እንግዲህ አመሰግናለሁ። በጣም አሪፍ 2030 ነው እያያችሁ የምትገኙት። እንግዲህ ዛሬ ፕራንክ መደረጋችን ቁርጡ ታውቋል እና የትም አልሄድኩም ብሏል ዮናታን። በጣም ትልቁ ትምህርት ደግሞ ሁላችንም ያየነውን የሰማነውን በቀላሉ ማመን እንደሌለብን፣ ሁለት ጊዜ መጠየቅ እንዳለብን አሳይቶናል። እኛም እዚህ የጋበዝንበት አንደኛው ምክንያት እሱ ነው። ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ፕሮግራማችን አሁንም ይቀጥላል። መልካም ጊዜ